አሁን ከኢትዮጵያ አየር ኃይል ጉዳይ በተመለከተ ከመከላከያ ምንጮች የደረሰን አለ። አብይ ብዙ ጀነራሎች ያሉት ስፍር ቁጥር ስንት ጀነራሎች እንዳሉት አይታወቅም። ምናልባት 1000 ሊጠጉ ይችላሉ። 800 ምናምን ከብርጌደር ቁጥር ጀምሮ በርካታ ቁጥር ብዙ ነው ያለው ጀነራል በሺ ነው። እና ከነሱ ውስጥ ከዚህ ሁሉ ከአንድ ጀነራል የደረሰን መረጃ ነው። ፓርላማ ላይ አብይ መጥቶ ዋሽቶ ሄደ። ባለፈው ቅጥፍ አሉ። እኔ ወደ ስልጣን ስመጣ አንድ የሚበር ሁሉም አውሮፕላን ተበላሽተው አንድ ቢጫ ሄሊኮፕተር ብቻ ነበር ይችላል። ቢጫ ሄሊኮፕተር ብሎ ምክንያት ያደረጋት አብዲለን ወሰድኩኝ ክንፈዳኛውን ወሰድኩኝ ምናምን እያለች ቢጫ ሄሊኮፕተር የሚል ድራማ ይሰሩ ስለነበረ ነው። እሷንም ጭምር ማትካድ ስለሆነች ነው። ከዛ ውጭ ግን ጦርነት አልነበረም። ይሄው ሶማሊያ ሄደት አልሸባብ ተዋግተን በአብይ አህመድ ጦርነት አልነበር። በኃይለ ማርያም ጊዜ በመለስ ጊዜ ነበር አልሸባብ በሚግ ሲመታ የነበረው አይደል? እዛ አንድ ሄሊኮፕተር እዛ ተመታለች እኮ አንድ የኛ ኢትዮጵያ ተመታለች። ያኔ አልሸባብ መቷታል። በሚግም ሄሊኮፕተርም ሲዋጉ ነበር። እና ኢትዮ ኤርትራ ይሄን ሁላ ኤስዩ 27 የሚባል በደርግ ጊዜ የሶቪየት ህብረት ስሪት ሄሊኮፕተሮችና ሚጎች አሉ። ኢህአዴግ የተረከባቸው አሁንም አብይ የተረከባቸው አሉ። እነዚህ ነው የካደው። በሉ አሁን ምንድን ያለ ምን አይነት አውሮፕላን ነው አየር ኃይል ያለው እንገራቸው። አሁን አክቲቭ ስራ ላይ ያለው የተረከበው ከደርግ ጊዜ የተረከቡት ከኢህአዴግ ጊዜ የተረከቡት አሁን ብልጽግና እየተጠቀመባቸው ያሉት እንገራ አብይን ቅጥፈት ነው። እውነት በጣም ነው የምናመሰግናቸው። እናውቀዋለን ግን አናውቀውም። ይሄ ኮዳቸው ምን ስማቸው ምናምን አላውቀውም። ለምሳሌ እኔ ፐርሰናል አላውቀውም። ባለውም ያዛው ካልሆነ በስተቀር እኔ አላውቀውም። እና ባለፈው ጀነራል ምግበይ ቴክኖሎጂ የጦርነት አንዱ አካል ነው፣ በቴክኖሎጂ ግን ጦርነት አያልቅም ብሎ ሲናገር አዲስ አበባ ተንጫጫ፣ አዳሜ ተንጫጫ። ጀነራል ምግበይ እኮ ድሮን ጸረ ድሮን አለን አሉ ብሎ በፍላጎትም ተገደውም ይሁን በስሜትም ይሁን ሰክረውም ይሁን ዝም ብሎ ይጽፉ ነበር። ሰዎች ይናገሩ ነበር። ሚዲያ ይተነተናል። እኔ ያየሁት ነበር። ሚዲያ የአብይ አህመድ ዩቲዩበርስ አሉ ይተነተናል። ኦሮምኛ ተናጋሪ ወንድሞቻችን አክቲቪስቶች መናቃቸው ጭምር በትግራይ ወረራ ትግራይ ስትወረር ጨዋ ሆኖ ትግራይ ሲደግፉ የነበር ልጆች አሉ ማቃቸው ሲጽፉ ነበር በአማርኛ። ማን ተርጉመልህ ነው ወንድሜ ያልኩት። ማን ተርጉመልህ ታውቃለህ? ትግርኛ ታውቃለህ? ምግበይ እንደዛ ብሏል ነው እንትና እኮ እንደዚህ ብሎ ጻፈ እና እንትና የእንትና በውሸት ቢጽፍ ከሱን ኮት አድርገህ እንደገና አንተ ትጽፋለህ አታጣራም አልኩት። እኔ ችግር የለውም እኔ ስህተት ከሆነ ማረመዋለሁ አለ። አላረመው አየሁት። በማግስቱ ሳየው እዛው ለጥፎታል። ለጥፈው ወሩም ቢሆን ለጥፈው። ምግበይ ፖለቲካሊ በጣም ኢሊት ነው። ፖለቲካ ያውቃል፣ ውትድርናም ያውቃል። ራሱን ለማሻሻል ራሱን እንትን ለማድረግ ሌዚ የምትባል ድሮ የነገረኝ ሰው ነው። 94-95 በፈረንጅ 77 ምናምን ማለት ነው። በኢትዮጵያ 77 ምናምን ለሕክምና ሄዶ ምግበይ አንድ ታሪክ ልንገራቸው። እሱ እንዲያም ከረሳው ረስቶት ይሆናል። ሰው የነገረኝ ነው። ድሮ ሌዚ የምትባል ትውልድ አውስትራሊያዊ ዜግነት ነው ያላት እና ለንደን ነበረች። ምግበይ ለሕክምና ሄዶ ተራ ያኔ ገና ናቸው። አንዴ ወጣትነት ነገር አለ። ይሄ ገና መከላከያ እንትን እየተስተካከለ በነበረበት ማለት ህገ መንግስት በሚረቅበት ጊዜ ነው። ለሕክምና ለንደን ሄዶ ለ2 ወር ሕክምና $20 ፐር ዴይ ነበር የሚሰጣቸው። ይሄ መከላከያ ለሕክምና ፐር ዴይ ማለት $20 እና ያረፈው አንድ ድሮ የሚያውቁ ጓዱ ቤት ነው ያረፈው እና ምንም እሱ ቤት ሆኖ ይታከማል። በዛች $20 2 ሰዓት ገንዘብ እየከፈለ ቋንቋ አስተምርኝ አላት። ለዛች ሌዚ የምትባለው ትውልድ አውስትራሊያዊት ነች። እንግሊዝኛ አስተምርኛል እና የሆነ ቤዝመንት ነበር የትግራይ ኮሚኒቲ ምትማ እዛው በየቀኑ ይማር ነበር። $20 ለሕክምና በተሰጠው ገንዘብ ማለት ነው። ማለት ራሱን ለማሳደግ ቋንቋ ለመቻል ምናምን ያደርገው የነበረ ጥረት ነው የምነግራቸው ድሮ። ከዛ በኋላ የዩኒቨርሲቲ ዲን ምናምን ሆኖ ያገለግሉ ተራ። አሁን ይሄ እኮ ምንድን ነው ይሄ እኮ እንደዚህ ነው ወርቅ ዘራፊ ነው ምናምን ይሄ ምድር አለሌ የዩቲዩበር አሁን እኔ ምን ችግር አለብኝ? እኔ እኮ እንደዚህ ነበርኩኝ ከመከላከያ ከወጣ በኋላ እንደዚህ ነበር ሲል ከየት አምጥቶ ነው ዘርፈው ነው ምናምን ነው ይላል። 500 ሚሊዮን ገንዘብ አውጥቶ ስርጎ ልጆች ሲድር የነበረ እነ ጀነራል ተስፋዬ
አንተ 500 ወታደር ሆነ 500 ሚሊዮን ልጅ ትድራለህ ብሎ አይጠይቅም። የዛሬ ስንት ዓመት የወጣ ሰው ከመከላከያ ጥሮታ ወጥቶ ቤትም ሲኖር የነበረ ሰው ያኔ ከታም ጥሩ ዘርፈው እኮ ነው ይላል። ቁም ነገሩ አሁን ስለ ዘረፋ አይደለም። ምግበይ ስለ ቴክኖሎጂ ሲናገር ቴክኖሎጂ ሁሉም ጸረ አለው አለ። ቫይረስ ኮለ ጸረ ቫይረስ አለ፣ ድሮን ካለ ጸረ ድሮን አለ፣ ሚግ ካለ ጸረ አየር ካለ ጸረ አየር አለ። ትግራይ ስታረግፋቸው ነበር በጸረ አየር ነው። ታንክ አለ ጸረ ታንክ የሚባል አለ። ይሄ ነው እንደዛ ያለው። ስለዚህ እኛ አለመዘጋጀታችን የኛ ድክመት ሊሆን ይችላል። አለበዛ ግን በቴክኖሎጂ ጦርነት አያልቅም። የሚጨርሰው ሐሳብና ከውዝ ነው፣ አስተሳሰብና ከውዝ ነው። በቴክኖሎጂ ቢሆን አማራ ክልል ለምን አይጨርሰው ማለት በቴክኖሎጂ ቢሆን በድሮን ምናምን ቢሆን አማራ ክልል ለምን አይጨርሰው? ከፋኖ ጋር እየተዋጋ ለምን 3 ዓመት አልጨረሰው ማለት የሀገር ውስጥ ከሆነ በእግረኛ ነው የሚያልቀው። ለአሜሪካ ለምሳሌ ይሄ እኔ ነው። አሜሪካና ኢራን በእግረኛ መሄድ አይችሉም፣ መላላክ አይችሉም። አሜሪካም ወደ ኢራን አትችልም፣ ኢራንን ወታደር ወደ አሜሪካ መራክ አትችልም። አንዴ ርቀት አለ እና እንደገና አዋጭም አይደለም። ስለዚህ በቴክኖሎጂ ነው የሚያደርጉት። ኢትዮጵያ ሚጢጢ ነው፣ የኢትዮጵያ ኢኮኖሚ ሚጢጢ ነው። የኢትዮጵያ አየር ኃይል በአብይ አህመድ አፍ ነው ትልቅ ሆኖ የሚታየው። የኢትዮጵያ መከላከያ ሰራዊት ግዙፍ እኮ ነው። በ100 ዓመት ያልተገነባ ሰራዊት ገንብተናል እያለ ነበር። አደርቃይም ነው ምናምን ሄዶ እዛ ይሄ ለጁንታ መሞከሪያችን ነው ምናምን ነው መለማመጃ ነው ሲል ከዛ ትዴፍ መለማመጃ አደረገው። ትዴፍ መለማመጃ አድርጎ ሰልፍ አሰልፎ ምንድን ነው ያደረገው? ባጫ ደበሌ ድራማ የኃይል ገብሳሴ ያደረገው። አሁን የአየር ኃይል ሚስጥር እንገራቸዋል። ምንድን ነው እንዳትሉኝ ግን እንዳትረሱ፣ በዚህ ምክንያት ነው ይሄ ዛሬ ጎልጉለን የኢትዮጵያ አየር ኃይል ጉድ ያወጣ ነው የምናወጣው በዚህ ምክንያት ነው። አድምጡት። ክቡራትና ክቡራን፣ ከዚህ ለውጥ ጊዜ ለውጡ ሲመጣ የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው። የተቀረው ግራውንድ ሆኗል። ዛሬ በተለያየ ስም የሚጠሩ ከ100 በላይ አውሮፕላኖች የኢትዮጵያ አየር ኃይል አሉ። ከ100 በላይ ሰምታችኋል። ከ100 በላይ ሰምተናል። ለምንድን ነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል። እንግዲህ ሰምታችኋል። ሰው 100 በላይ አለን ሲል ሰምታችኋል አይደል ይላችኋል። ያው ታሪኩን ልንገራችሁ። ይሄ ውሸት ነው። ይሄ ከኢትዮጵያ መከላከያ ሰራዊት ከፍተኛ መኮንን የደረሰን የደርግ አውሮፕላኖች ዛሬም አሉ። የደርግ የነበሩት ኢህአዴግም የተጠቀመባቸው አሁን ብልጽግና ዘመንም አሁንም እየሰሩ ያሉ አሉ። ለምሳሌ አሁን ያሉት ትላልቅ አውሮፕላን ምንም የለም፣ አንድ ብቻ ሄሊኮፕተር ያለበት ሁሉም አክቲቭ የነበሩበት ለምሳሌ ኤስዩ 27 የሚባለው ኤስዩ 27 በኢትዮ ኤርትራ ጦርነት ጊዜ የተገዙ ኤስዩ 27 ኤስኬ ነው የሚባለው፣ ኤልቢኬ ኤስኬ ኤልቢኬ ነው የሚባለው። የራሻ ስሬት ነው፣ የሶቪየት የራሻ ስሬት ነው። 12 ነው የተገዙት በኢህአዴግ ጊዜ። አሁን 8ቱ ኦፕሬሽናል አሉ፣ ስራ ላይ ናቸው። 8ቱ አራቱ ምንድን ናቸው? አራቱ ለስልጠና ናቸው። አራቱ ለስልጠና ነው የሚውሉት። 12ቱ 8ቱ ኦፕሬሽናል የሚግ ናቸው። የኖርማል ጦርነት ትግራይ ላይ ነበሩ፣ ሲዋጉ ነበር ትግራይ ላይ። 12ቱም በኢህአዴግ የተገዙ ኤስዩ 27 ኤስኬ የሚባሉ ኤልቢኬ የራሻ ስሬት አሁን ስራ ላይ ናቸው። ልድገሙ፣ አራቱ ለስልጠና ነው የሚውሉት፣ 8ቱ ተዋጊ ናቸው። ይሄ ሚግ 23 ቢኤን የሚባል ሚግ 23 ቢኤን የሚባል የራሻ ስሬት ነው። 6 አሉ፣ 3ቱ ኦፕሬሽናል ናቸው፣ 3ቱ ለውጊያ ዝግጁ ናቸው። ኤስዩ 27 ቲኬ የሚባል ይሄም የራሻ ስሬት ነው። 2 አሉ፣ አንዱ ኦፕሬሽናል ነው፣ አንዱ ስራ ላይ ነው፣ አንዱ አይሰራም። እነዚህ ተዋጊ ሚጎች ናቸው። የሄሊኮፕተር ተዋጊ ሄሊኮፕተሮች ደግሞ ኤምአይ 24 የሚባል አለ፣ ኤምአይ 24 ኤምአይ 25 የሚባል አለ። ይሄ የራሻ ስሬት ነው፣ ሶቪየት ህብረት ነው። ይሄ ቶታል 5 ናቸው ያሉት።
የአታክ ሄሊኮፕተር የሚባሉ ተዋጊ ሄሊኮፕተሮች ማለት ናቸው። 5ቱም ይሰራሉ። በኢህአዴግ ጊዜም ይሰሩ ነበር፣ አሁንም ይሰራሉ። የቆየ ነው ይሄ የኢህአዴግ ድሮን። ኤምአይ 8 ኤምአይ 17 የሚባሉ አሉ። ይሄም የራሻ ስሪት ነው። 12 ነው ያሉት። 8ቱ ኦፕሬሽናል ናቸው። ይሄ የትራንስፖርት ናቸው። እነዚህ ሄሊኮፕተሮች ኤምአይ 8 ኤምአይ 17 የራሻ ስሪት የትራንስፖርት ሄሊኮፕተሮች ናቸው፣ ይሰራሉ። የትራንስፖርት ኤርክራፍት የሚባሉ C13 የሚባል ሄርክለስ C130 የሚባል ሄርክለስ አንደኛው ግጀት የተመታው ማለት ግዙፉ ግጀት የተመታው ይሄ በአሜሪካ በኢትዮ ኤርትራ ጦርነት ጊዜ ከጦርነት በፊት ለኤርትራ 1 ለኢትዮጵያ 2 ሰጥታ ነበር። በስጦታ ለኤርትራ 1 ሰጠች፣ ከጦርነቱ በፊት ማለት ነው። ለኢትዮጵያ መንግስት 2 ሰጥታ ነበር። አንደኛው ግጀት የተመታው ማለት ነው። ግጀት ሳምራዊ የተመታው ግዙፉ 6 ሰው 5 ሰው ሆኖ ያ ኮሎኔል ማን የሚባለው ሲያበራት የነበረ ማለት ነው። ይሄ ሄቪ ካርጎ ተሸካሚ ነው። ይሄ ሄቪ ካርጎ እና ረጅም ርቀት የሚሄድ ነው። ለረጅም ርቀት ሎጂስቲክስ የሚሆን ነው። ለአብይ ነው ይሄ መልእክት። ይሄም በኢህአዴግ ጊዜ እስካሁን ነበር፣ አሁንም አለ ማለት ነው። አንደኛው ተመቷል፣ አንደኛው አለ አክቲቭ ነው። አንቶኖቭ ኤኤን የሚባል አንቶኖቭ ኤኤን 12 ናቸው። ቶታል 12 አሉ። ይሄም ሎጂስቲክስ ነው። ኤኤን 12 የሚባል ኮድ ነው። ኤኤን 12 4 ናቸው ያሉት፣ 2 ኦፕሬሽናል ናቸው። ይሄም የራሻ ስሪት ነው፣ የሶቪየት ህብረት። ዲኤስሲ 6 የሚባል ይሄም የሎጂስቲክስ ነው፣ ካናዳ ስሪት ነው። ሌላም ካናዳ ስሪት አለ። ይሄም የሎጂስቲክስ ነው። ይብቃ። ሌላ የድሮኑ አንቲ ድሮን ምናምን ይቅር፣ ለዛ አጀንዳችን ስላልሆነ ዛሬ ይሄን ያቀረብነው አብይ ስለዋሸ ነው። አብይ ስለዋሸ ነው እንጂ ምንድነው ያለው ጸረ ድሮን ራዳር ምንድነው ምናምን እዘረግፍላለሁ ከፈለክ እዚህ ላይ እዘረግፍላለሁ። ግን ሰምታችኋል፣ 100 በላይ ያለን አንድ ያኔ ግን ቢጫ ሄሊኮፕተር ነበረችን የምትለው ቅጥፈት ነው ብለዋል ጀነራሉ። ውሸት ነው የሚል ካለ ይምጣ፣ ጨምርልን ካላችሁ እንጨምራለን ሌላ ጊዜ። በተረፈ ወደ ሜጀር ጀነራል ገመቹ እንሂድ። ሜጀር ጀነራል ገመቹ የኮማንዶ ነገር ነበር፣ የደርግ ኮማንዶ ተማርኮ ነው፣ በቲፒኤልኤፍ በኢህአዴግ ሰራዊት ተማርኮ ነው እና ገብቶ በእውነት ኢህአዴግ ምን አይነት ሰዎችን እንትን ሲያደርግ ነበር። አሜሪካ ልኮ ኢህአዴግ ጊዜ አሜሪካ ልከው 2 ምናምን አሜሪካ ልከው አስተምሮታል። እዚህ ቨርጂኒያ አስተምሮታል፣ ፍሎሪዳ ነው ምናምን 2 አሜሪካ መጥተው አስተምሮታል። እና ኮሌጅ ጃልሜዳ የምትገኘው ኮሌጅ አስተማሪ ነበር። ከዚህ ሄዶ አስተማሪ ነበር። ከዛ ቶሎ ነው ያፈጠኑት ሜጀር ቶሎ ስልጣኑ ጁባ ሰላም አስከባሪ ዛሬ መጀመሪያ ያልኳችሁ ባለፈው ያን ትግራይ ጦርነት በተከፈተበት ጊዜ ወደ ኢትዮጵያ እንመለስም ያሉ አንድ ኮሎኔል በጥፊ የመታ ያልኳችሁ ኤርፖርት ላይ መጡ። በጁባ ኤርፖርት በጥፊ የመታት ሰውዬ ነው ይሄ ተሾመ ገመቹ። እና ፕሮፓጋንዳ አሁን ጦፏል። የወራሪነት አሰብ ባይስ ኔቸር አሰብ ሰው ሲሰራ ድሮ እኮ ባልና ሚስት ሲሆኑ በፍቅር ሲሆኑ እኔ እኮ አንቺ ገና ስትወለጅ እኮ ለኔ ብለሽ ነው የተወለድሽው ይላታል። ፍቅር ሴትና ወንድ ፍቅር በተለይ ጎረምሶች ሲሆኑ እንደዛ እንዲሁ በቃ ስትወለድ ለኔ የተፈጠርክ ይመስለኛል እኮ ከስንት ቢሊየን የዓለም ህዝብ አንተ ለሷ በቃ ተብሎ የተሰጠ ማለት። ይሄም እንደዛ ይላል። አሰብ በተፈጥሮ ለኢትዮጵያ ተብላ ነው የተፈጠረችው። ለግመልም ምቻል መለስ ለግመል ነው የሚጠጡበት እንጂ ኢትዮጵያ ነች የምትጠቀምበት። ኢትዮጵያን መከራየት የምትችለው ጅቡቲ ራስ አላት፣ ሱዳንም ፖርት ሱዳን አላት። በቃ መከራየት ካለበት ኢትዮጵያን የምትከራየው ያለበት የመለስ ድሮ ንግግር ነው። ግመልም አይሆንም አለበዚያ ግን ግመል መጠጫ ነው የሚሆነው። ምክንያቱም ትርፍ አላቸው እነሱ፣ ምጽዋ አላቸው፣ ይሄም አላቸው። ለአስመራ የሚቀርበው ደግሞ ይሄ ነው። ይሄም ብዙ አይጠቅማቸው ማለቱ ነበር መለስ ያኔ። ኢትዮጵያ ነች የምትጠቀሙ ፕራይመርሊ ኢትዮጵያ ነች የምትጠቀሙ እንጂ ሌሎቹ የየራሳቸው አላቸው ማለት ነው። ይሄ ለግመልም አይሆንም። አሰራሩ ጭምር ለኢትዮጵያ ነው። ምን ማለት ነው ብትሉት እኔ ምን እንደምንለው አላቅም። እስንስማው አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን the way it has to only serve Ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን ሀገር ወይም ደግሞ
አቅጣጫ ብቻ ሰርቭ እንዲያደርግ ተብሎ ስለተሰራ በዛ በኩል ግመልም አይደርስበትም። አንዳንዶቹ አሁን የግመል ውሃ መጠጫ ይባላል እንጂ በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም አያገኘው፣ ምንም ሊሆን አይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ይሄ ከሚበሰብስባችሁ ለኛ ስጡን ነው። አሰብ ግመል ማይጠጣበትም እናንተ አጠቀሙበት እና ከሚበሰብስ ምን አለ እኔ ብጠቀምበት ነው። ይሄ ገልቱ ነው ምጅርጅራል ብሎ ኢህአዴግ እነዚህ ሳሞራ በእውነት አይጸድቅም። እነዚህን ስንቱን ጨዋጨዋ ስንቱን ኢሊት እያባረረ እነዚህ ሁሉም ጋር እየተለጠፈ ሁሉም ጋር አድርግ ሲባል እሺ ጌታዬ እያለ እውነቴን ነው። ኢህአዴግ እሺ ጌታዬ የሚሉትን ተላላኪ ነበርን የሚሉትን እንደነዚህ አይነት ሰዎች ናቸው። በእውነት የሰው ሀገር ይሄ ኢንተርናሽናል ሪሌሽን የውጭ ግንኙነት ምናምን ምሁር ነኝ አሜሪካ እኮ ትምህርት ቀምሶ የመጣ ሰው እኮ ነው። ይሄ ትምህርት ቀምሶ ተምሮ የመጣ ሰው ነው በነገራችን ላይ እና ኢንተርናሽናል ለው ያውቃል፣ የሶቨርኒቲ ጉዳይ ያውቃል። በአቅሙ ተምሯል። በአቅሙ እስከ 2ኛ ዲግሪ ተምሯል ይመስለኛል። ካተሳሳይ እስከ 2ኛ ዲግሪ ተምሯል እና ይበሰብሳል እንጂ እና በተፈጥሮ the way it is designed ምናምን አለ። ዲዛይን ተደርጋለች እንደ አሰብ ዲዛይን እንኳን ተደረገችው ተፈጥሮ ግን ሊበሏት ያሰቡ ምናምን እንደ ቋመጥክ ትቀራለህ ብለዋል። ከማዶ ሰምታችኋል። ካስመራ እንደ ቋመጥክ ትቀራለህ ያለ ጥሩ ካስመራ የተላከች ቪዲዮ አለች። እዚያ ጋር ትንሽ መሸጋገሪያ ነች። تشامو حزبي بحاني سامنا كاين خون شي بانا نعين عين كيبلنا بالله وقيدلنا والتحدينا تكترنا نقصين خطل زودقين خنتكل عدو عيدي ولا ولا مسارعنا كبتاتن حوكما لزفتن عبعت دو يحدقو قسم كلنا تضحكو زنقصين خطل زودقين خنتكل اينخونا عدو عيدي ولا ولا ተመልካቾች ከአንድ ወዳጃችን የላካት ነው ዛራ ሚዲያ ተከታታይ ከአስመራ የላካት ቪዲዮ ነች። ትርጉም አላት። አብይ በደንብ ያቃታለችን ቪዲዮ ትርጉማንም በደንብ የሚገባው ቪዲዮ ራሱ ይናገራል። በአጭር ቋንቋ ቪዲዮ ጭምር ይናገራል። ወደ ሌላ ዛሬ አንድ የተሾሙት ሰውዬ አሉ ሌተናል ጀነራል አስራት ደደሮ ከደቡብ ክልል ነው። የድሮ ደቡብ ክልል ብሔሩ አላውቀውም እና የደርግ ሙርከኛ መሆኑን ነው የምናውቀው። አስራት በትግራይ ወረራ ጊዜ ቤተሰቡን አሜሪካ አምጥቶ ነበር። እዚህ ተመልሰው ወሰዳቸው ወይስ እዚህ አሳይለም ጠየቁ ምናምን አናውቅም። ብዙዎቹ በነገራችን እዚህ አሳይለም ይጠይቃሉ። የሚኒስትር ልጆች፣ የሚኒስትር ሚስትም፣ የጀነራሎች ሚስት እኔ ገለገለ ብላችሁ በጣም ብዙ አሉ የማውቃቸው። ምንድነው መንግስት ገዳይ ነው፣ መንግስት እንደዚህ ሆነ አሳደደኝ ምናምን እንደዚህ አድርጎ በጣም ይገለኛል። ከዛ የባሏ ምንድነው ጀነራል ነው። ጀነራል ገዳይ ነው ራሱ አገር ቤት በተራ ትግራይን ሲገድል፣ አማራን ሲገድል፣ ኦሮሞን ሲገድል በዛ ሲያጣርፍ የሚውል የኢትዮጵያ የብልጽግና ጀነራል ነው። ሚስቱ ልጆቹ እዚህ ሰጥተው ልኮ አሳይለም ይጠይቃሉ። እና አስራት መልሶ ወሰዳቸው ወይስ እዚህ አሳይለም ጠየቁ አላውቅም። ግን አስራት ደደሮ እዚህ አምጥቷቸው ነበር። ይሄ አስራት ፎቶ የምታውቁት ነው። አስራት ብዙ ሰው አያውቀውም ይመስለኛል። ብዙ ሳይለንት ነው። ጁንታ ሲል ነው ትዝ ይለኛል። የሆነች አለች ቪዲዮ የሱ ጁንታ እንኳን በአግባቡ ፕሮናንስ አያደርጋትም እና መረጃ አካባቢ ምናምን ነው። አሁን ይሄ እዚህ ሰውዬ
ድራማ አለ። ከእንትና ጋር ያለው ታሪክ አሳጥሬ ልንገራችሁ። ከጃልማሮ ጋር ተገናኙ። የመረጃ ምናምን ነበርና ተገናኙ ስንል ተገናኙ፣ በቃ አጭር ቋንቋ ተገናኙ። ያው ስልክ ተጠልፎ ማለት ነው። ጃልማሮን ጠልፎ አገኙት በቴሌፎን። በጣም ኢንትረስቲንግ ስቶሪ ስለሆነ የጃልማሮ ብቃት ነው የምትወዱት። በተለይ ኦሮሞ ሆናችሁ ጃልማሮ የኦላ ኮማንደር ነውና እንደዚህ አይነት ብቁ የሆነ ቴክኖሎጂ ፍሬንድሊ የሆነ ሰው መሆኑን ስታውቁ ትገረማላችሁ። ብዙ ሰው የማይገምተው ታሪክ ነው እና ወደ የመተከል እና አካባቢ ቤንሻንጉል ጉሙዝ አካባቢ የኮማንድ ፖስቱ አስተባባሪ ሆኖ ለአመታት አገልግሏል። ይሄ ሰውዬ ቤንሻንጉል አካባቢና ጠልፎ ተገኘ። ከዛ አገኙት። ሄዶ ሄሊኮፕተር ላኩልኝ በአስቸኳይ ተገኝቷል እንትን አድርጎ ጂኦሎኬት አደረጉት ማለት ነው። የት አካባቢ እያወራ እንዳለ ያቺ ቴሌፎን እንደሆነ ተቸግሮ በኢትዮ ቴሌኮም ሲያወራ ተገኝቶ ነው ተቸግሮ። አሁን ላገኙት አይችሉም እና ተገኝቶ ጂኦሎኬት ተደረገች የት አካባቢ እንደሆነ። ሄሊኮፕተር በአስቸኳይ ላኩልኝ አለ ይሄ ሰውዬ ማለት ነው። ሄሊኮፕተር ተገኘ። ጃልማሮን ጋማ አድርጎ ሊወስድ ስንት ኮማንዶ አድርጎ የሆነ ጫካ ላይ ነው ሄዶ ሄሊኮፕተር ስትወርድ ጃልማሮ የለም። ምንድነች ቴሌፎኑ እዛ ጥሏት ሄደ። ያቺ ሲም ካርድ ከነ ቴሌፎኑ እዛው ጥሏት ሄደ። ቴሌፎኗ ጭምር ማለት ነው። ያወራባትን ቴሌፎን እዛው ጥሏት ቴሌፎኗ ሲም ካርዱ እዛው ተገኘች። ጃልማሮን ወስዳለሁ ብሎ ጃልማሮን አገኘው ብሎ ሄዶ የጃልማሮን ሲም ካርድ ማርኮ ሄደ። አታደንቁትም? ጃልማሮን የሚገርም እነዚህ ሰዎችም ጭምር በዚህ ደረጃ ሲታገል የነበረ ነው። አሁን የአዲስ አበባ ፖሊስ ኮሚሽነር ሆነ እየተባለ ነው። አዲስ አበባ ጌቱ ነበር ኮሚሽነር ጌቱ። እኔ በሰላም አስከባሪ ነው የማውቀው። ጁባ 1 ዓመት ከኔ ጋር ቆይቷል። ኮሚሽነር የዩኤን ፖሊስ ሆኖ ቆይቷል። ጥሩ ዲሲፕሊን የሆነ ሰው ነው። ዲሲፕሊን ማለት በነበረኝ 1 ዓመት ማቆም ማለት ነው። አሁን ብዙ ዓመት አገልግሎታል ይመስለኛል አዲስ አበባ። በሱ ምትክ አሁን ኮሚሽነሩ ተሹመው መነጋገሪያ የሆነ ምንድነው ሲባል ትንሽ ፖለቲካሊ በብሔር አይነት የሚመለስ አዲስ አበባ አካባቢ እና ለማስመሰልም ኤኒዌይ ዝም ብሎ እና ጥርጣሬ ኦሮሚያ እንደምታውቁት በጀነራል ድሪባ መኮንን ነው ኮሚሽነር ሆኖ ማዕረግ ሲሰጠው። ጀነራል ከሆኑት ውስጥ አንደኛው ድሪባ መኮንን ነው። አዲስ አበባ በጀነራል አስራት ነገሩ፣ ኦሮሚያም በጀነራል ድሪባ፣ ሁሉም በጀነራል እየተደረገ ነው። ይሄ እምነት ማጣት እየታየበት ነው ተብሏል። እምነት የማጣት ነገሮች ይታያሉ። ብዙ ሰው እየጠረጠረ ነው። ምንድነው እየሆነ ያለው እየተባለ እምነት ፋኖም እየገባ ነው፣ ኦላም እየገባ ነው እና አዲስ አበባ ዙሪያ ደግሞ በጣም ብዙ ችግር አለ እየተባለ ነው እና በዛ ምክንያት ነው የገባው እና ብሔር ነገርም አለበት። ይሄ ፖለቲካ ብሔር ነገርም አለበት እየተባለ ነው። ወደ ዝርዝር መሄድ ስለማልፈልግ ነው። በተረፈ ተመልካቾች አንድ አብይ አህመድ ቶርቸር እየፈጸመ እነ ጌታቸው ላይ ለምሳሌ ተመልከት። መጨረሻ ላይ ትንሽ እንትን ብያችሁ ሊድ ብዬ ነው። ጸሎት ነው፣ ዱዓ እያረጉ ነው እና ምን ተብሎ አሁን ሙስሊም ኢፍጣር ላይ እያፈጠሩ ከንቲባው ይታያል። እዛ ላይ አብይ አለ እና ማን አደም ፋራህም አለ። እጃቸውን እንዴት አድርጎ እንደሚጸልዩ ተመልከቱ። የጸሎት ምልክት እንደዚህ ነው የሚዘረጋው። ጌታቸው ግን በተጠንቀቅ ነው የኢትዮጵያ ሕዝብ መዝሙር የሚዘምር ነው የሚመስለው። በተጠንቀቅ ይሄ እኔ አቢዩዝ ቶርቸር ነው። ይሄ ቶርቸር ነው እና እንደ ዕቃ በየቦታው እየወሰደ ትግራይ እያለ ድምፅ ወያኔና ትግራይ ቲቪ በጌታቸው ረዳ ዝምራህ ህወሓት ያለ ዜና ሲያሰራ ነበር። ህወሓት እንዳልሆነ እያወቀ ውስጡ እያወቀ ኦልሬዲ ሻፍቶ የአብይ አገልጋይ አብይ ስራ የተሰጠውን ኃላፊነት በአግባቡ ወጣት ደላይ ለውጥ ፈላጊ ይሄ ሽማግሌ ነው፣ ይሄ ትዴፍ መፍረስ አለበት ምናምን እያለ የሰማዕታት የተሰዉ በትግራዋይ ሰማዕታቱን የሚያንቋሽሽለት ሰው በትውልዱ ይቅር አይለው። በትውልድ በቃ ሳክርድ ነው። በቃ ለኔ ሲል ነው የተሰዋው ብሎ የሚያምን ትውልድ ነው የማይጸጸት። በቃ ያዘነ ግን ለኔ ሲል ነው የተሰዋው፣ ለኔ ብሔር መቆየት ለኔ ህልውና ሲል የተሰዋ ነው ብሎ የሚያምን ነው። አዲስ አበባ የሄደው የኢህአዴግ ሰራዊት የኔ ወንድሞችም ጭምር የተሰውበት የኢህአዴግ ሰራዊት ተሰውተው ኮምፕሌን አያደርግም። እናዝናለን። እኔ ፊል አደርገዋለሁ። እኔ እንዴት አድርጌ እንዳደኩኝ ያውቀዋለሁ፣ ውስጥ ያውቀዋል። ግን በቃ ለገሌ ብሎ ኮሌ ተሰውት ብሎ እኔ አስቤ አላውቅም። እነዚህ ወንድሞችን የሚያንቋሽሽ
እነዚህ ወንድሞችን የተሰውበት ትግል እነዚህ በዚህ ዝም ብሎ ዋጋ ያለው 47 ዓመት ተኮነ 47 ሞቱ ተሰው ምን ብለው ጣላመጥ የሚለው አብይ አህመድ እኔና አብይ አህመድ ኦሬዲ መስመር ላይ ስለተገናኘ በዛው ላይ ሂሳብ አወራርጃለሁ። ሌላው እንደዛው ነው። የትግራይ ሰማዕታት አካል ጉዳተኞች ምናምን እሱ የሚመራቸው ልጆች ታግላችሁ ምን አመጣችሁ ተሰውታችሁ ምን አመጣችሁ አካላችሁ ጎድላችሁ ምን አመጣችሁ የሚሉትን በጣም አለለ የመንደር መደዴ አሰባስበው ደላይ ለውጥ ፈላጊዎች እያለ ሚዲያ ላይ ሲፎክር ነበር። መጨረሻ ላይ አሰጣነው መንገድ ላይ በረንዳ ዳሪው አደረግነው። አታደርገውም አንተ ከትግራይ ከተነጠልክ በኋላ ትግራይን ካከበርክ አክብሮ ማማ ላይ ቁጭ ብሎ ይሰቅልሃል። ህፃኑም እናትም አባትም ያንተ አጃቢ ይሆናል። against the people of ትግራይ የቆንኩ ጊዜ ግን አለቀል ወየውል ጀነራል እገሌ ነኝ ስራ አስፈጻሚ ነኝ ፕሬዝዳንት ነበርኩ ብትል ዋጋ የለም። that's what ምግበይ ሳይድ ሰሞን ምንድነው ያለው ምግበይ ብሎ የሚያከብረኝ ምግበይ ኮንኩ ነው ከትግራይ ጋር ቆንኩ ነው። ከዛ ውጭ ግን ትግራይ የስንት ጀነራል ስንት ምናምን ያፈራ ያለው ህዝብ ነው። በማግስቱ አሽቀጥሮ ነው የሚጥለኝ። against የትግራይ ህዝብ የቆንኩ ጊዜ አለቀልኝ ጀነራል እገሌ ለምን አታከብረኝ አልለውም። እነዚህ አዲስ አበባ ሄዱት የተሸወዱት እንደዛ ነው። ለራሳቸው ያላቸው ሪስፔክት ለራሳቸው ያላቸው ፐርሰፕሽን መሬት ላይ ካለው ጋር የማይጣጣም ነው። የትግራይ ህዝብን ረስተውታል ወይ አያውቁትም። አሁን የማንም መጫወቻ ሲያደርገው ጸሎት እንኳን እንዴት እንደሚደረግ እንኳንም እውነት እኔስ ብሆን ምን ታረጉ ነበር እናንተስ? እንደዛ ሲጸልይ ቢገኝ ደግሞ እሱ ጸለየ ይባላል። አብይ እንደሆነ ችግር የለው ቱርክ ሄዶ ሙስሊም ይሆናል። እዛ ሄዶ መስጊድ ልስገድ ብሎ ኤርዶጋን ለማስደሰት ልስገድ ቦታ ስጠይለዋል። ዱባይ ሲሄድ አዶፕት አርጊ እናቴ በቅርቡ ስለሞተች እኔ ያንቺ ልጅ አርጊኝ ይላል። እንደዛ ይደረጋል እንዴ? እና እዛ ጋር ሲሄድ ደግሞ ሃሌሉያ ይላል። ሃሌሉያና አላሁ አክበር የተለያዩ ናቸው። ሁለቱም ምስጋና ናቸው። ግን የምታመሰግነው ያኛው ሌላ ይሄ ሌላ ነው። እምነቱ ለየብቻ ነው። ስታጭ በረብር ለነገታቸው አይሆንም። ይሄ ቦታ ለጌታቸው ፊት ያደርግ እኔ ያውቀዋለሁ። ግን ብንነግረው አይሰማም። አንዴ ጨላልቃ የሚባል ትግርኛ አለ። ጨላልቃ ማለት ሊሚትለስ ነው። ዝም ብሎ መጨረሻ ላይ ዝም ብሎ ሲሄድ መመለሻ አይደለም። ዩተርን የሌለው አካሄድ ነው ሄደው ጌታቸው። ዩተርን የሌለው ዝም ብሎ ሃይዌይ እየነዳ ነው። ገና መቼ እንደሚመለስ አይታወቅም። ለማንኛውም ይሄ ትግራይ ያለም በጌታቸው የሚመራ ህወሓት እኔ ነኝ ህወሓት ተከክለኛ ህወሓት እኔ የህወሓት እውቅና ሄጄ አስመልሳለሁ። አዲስ አበባ ሄጄ የህወሓት እውቅና አስመልሳለሁ። ከዛ እኔ ተከክለኛ ህወሓት መጥቼ ሆኜ መቀለ መጣ አረቶ ስንለው አይሰማም። የህወሓት ሚዲያ የህወሓቱ አፈቀላጤ የህወሓቱ እንደዚህ ደጋፊ ምናምን ይላል። አንተ ነህ ህወሓት የነበርከው አንተ ነህ ህወሓት የተሾምከው የታባቷ እኔ አውቃታለሁ። እኔ ህወሓት በምን ተዋወቃለሁ? አላስተማረች አላበላች አልሾመች አባል አላደረገች ሆኛ አላቅ ግንኙነት የለኝ። የትግራይ ጉዳይ ነው እጃችን ላይ ያለው ወንድሜ። እንደፈለክ አቆላምጠው እንደፈለክ ስመው እየነገርነ ነበር መጀመሪያው ነው። አዲስ አበባ ድሬዳዋ ሄደ የማን መጫወቻ የሚያደርግ አዲስ አበባ ፍርድ ቤት ሰረስኩኝ አስቀጠልኩኝ በቃ አቆምኩኝ ክሱን አቋረጥኩኝ አቦርት አደረኩኝ የምትለን ተው መጫወቻ ትሆን እያልነው ነበር። የሱ አጠገብ ያሉትም አሉ ያጃብቡዋል በየመጠጥ ቤቱ ከቀኑ 6 ሰዓት ላይ የሚሰክሩ ጥሩ አይደለም ብለናቸዋል። ምክንያቱም at the end of the day ትግራይ ወደ ነበረችበት ስትመለስ ተጸጽቶም ይሁን ይቅርታም ብሎ ይሁን የሚመለስ ማአት ሰው ይኖራል። እኔ በቃ እኔ የትግራይ ህዝብ ድጋሚ ፊቱን ማየት አልፈልግም የሚል ደግሞ እንደተሰደደ ይኖራል። እንዳትሰደዱ ነው የምንመክራችሁ። ነገ ጠዋት ይቅርታ ብላችሁ የምትመለሱበት ሂደት ካሁን ጀምሮ እንድታስቡበት ነው። በተረፈ ተመልካቾች ለነበረን ቆይታ እናመሰግናለን።